ቀበሌ አቶ ዝናው በተደራራቢ ወንጀል ተጠርጥረ በቁጥጥር ስር ውለሃል። ፍጠው። አንድ እንዳትንቀሳቀስ። ተራመድ ወደፊት፣ ተራመድ። ድረስ ወንጀል የተገኘ ነው ብዬ ለህግ ለማቅረብ ከራሴ ጋር ፍሬ አልባ ትግል ብዙ አድርጌያለሁ። እኔም እኮ በህገ ወጥ መንገድ ያሰባሰብኩትን ሀብት ለማስመለስ ነው ይህን ያህል ሞጣም ወርደው እና ያበበ ደንበሳ ልጅ በመጨረሻም ዛሬ እንግዲህ የመጨረሻ ጽዋውን ተጎናጽፏል። እሱም እንግዲህ በሚገርም ሁኔታ እንግዲህ እንደሚታወቀው ዛሬ ለህግ ተላልፎ ተሰጥቷል። አራት ጨብጭብ ከማሳ ጨብጭብ ትላላችሁ። እውነት ማለት ነው። እነዚህና ይቅርታ እነ ሉላና ሞገስ ዛሬ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ እቴ ሸንኮሬ የሚለው ዘፈን ከፍተው መጨፈር ያለባቸው ዛሬ ነው። ከሰርጋቸው ከበሉም በላይ ሰው ለሽምግልና ለሰርግ ይጨፍራል፣ ያጋፍታል፣ ይዝናናል አይደል ጋይስ? የነሱ ደግሞ ትልቁ ሰርጋቸው ትልቁ ጭፈራቸው ዛሬ ነው። አለምሽ ዛሬ ነው ዛሬ ተብሎ ዳንኪራ መመታት ያለበት ዛሬ ነው፣ በደስታቸው ማለት ነው ጋይሶችዬ። ምክንያቱም ዝናን ያክል የመንገድ መሰናክል፣ የህይወታቸው መሰናክል፣ በቃ ሁሉ ነገራቸው ጋይስ፣ ሁሉ ነገራቸው መሰናክላቸው በዚህ ልክ መላቀቅ ምን አይነት ጸጋ መሰላችሁ ልጆችዬ! እንዴ ከዚህ በላይ ምን ደስታ አለ? እንግዲህ መድብል የያዘው ነገር መቋጫ ሳያገኝ አይቀርም። እንግዲህ መድብልም ለፍቶ ዛሬ እንግዲህ በሚደንቅ ሁኔታ እንግዲህ ይሄን ነገር እዚህ አድርሶታል። እንግዲህ ሁሉም በጣም ደስተኞች ናቸው፣ በጣም ማለት ነው። በተለይ መድብል ይሄ ነገር ስለተሳካለት፣ ነገሮቹ ስለተስተካከሉለት ከማንኛውም በላይ ከመቼውም በላይ ዛሬ በጣም ደስተኛ ነው። የሚገርመው ነገር እንግዲህ ያንን ሁሉ ጊዜ መስዋዕት ከፍሎ የሚያገኙት ማለት መርማሪ አተው ነበር ማለት እነዚህና ያው ሁሉም የነሱ ሰው ስለሆነ በዛ አማካኝነት እንግዲህ በጣም ተቸግረው ነበር። ዛሬ እንግዲህ ዝና ራሱ ይሄንን እንግዲህ ሲያገኘው በጣም ነው የደነገጠው። እንግዲህ ካለሞ ሲሳም እንግዲህ ረጅም ጊዜ ተደብቆ ከካሜራ ጀርባ ተደብቆ ከኖረበት ዛሬ እንግዲህ ብቅ ብሏል አፈተኬ ብሎ አሁን እንግዲህ ምናልባት ፍልሚያው የሚሆነው ከዝና ጋር ያለው አልቋል፣ ከካሌብ ጋር ነው ማለት ነው። እንግዲህ መድብል ደግሞ ከካሌብ ጋር ያለውን ስትራቴጂ ለመፈጸም ደግሞ ካሌብ ጋር የሚሰራውን ወይም ደግሞ ከየዝና አብሮ ታዛዡ የነበረው ልጅ አሁን ከካሌብ ጋር ገብቷልና ያን ልጅ ለማግኘትና እሱን ደግሞ በገንዘብ ለመሸወድ መድብል የራሱን ስትራቴጂ ነድፎ ተነስቷል። በእርግጠኝነት ደግሞ ይሳካልታል። ለምን ታውቃላችሁ? ይሄ ልጁ እንደዛ አይነት የገንዘብ እንትኖች ላይ ይሸወዳል፣ ችግር የለበትም፣ ይበላል። ስለዚህ በዛ አማካኝነት እንግዲህ እንደሚሳካለት ምንም ጥርጥር የለውም። እሱም እንግዲህ ተስፋ አድርጎ ተነስቷል። ሂደቱንም ጉዞውንም እየተራመደ ነው የሚገኘው። ሁሉም ነገር እንግዲህ በሁኔታውና በስርዓቱ እንደሚስተካከል እስከ ጥግም ድረስ እንግዲህ አሪፍ መንገድ እንደሚጓዝ ተስፋ እናደርጋለን። ዝና ግን እንግዲህ ዛሬ መጨረሻውን ስንብቱን ተሰናብቶ ሄዷል ማለት ነው። በነገራችን ላይ ይሄ ምናልባት እነ መድብል እንግዲህ የነሱ እንትናቸው ነው እዚህ ድረስ ነው የሄዱት። ግን በጣም ተደራራቢ ወንጀል ነው የተከሰሰበት። አንደኛ የቪዲዮ ማስረጃ አለ፣ ሁለተኛ ጠበቃው ደግሞ ብዙ የሚያውቃቸው መረጃዎች አሉ። አስፈላጊ ከሆነ እንግዲህ እሱም ነገር ሁሉ ነገር ይቀርባል። ግን ከዚህ ባሻገር ከዚህ በተጨማሪ እንግዲህ ሌላ መረጃዎች ያስፈልጋሉ። እዚህ ጋር የተተና ጉዳይ በቃ የተለያየ አቅጣጫ ያለው ነገር እንግዲህ መስመር እንደሚይዝ ተስፋ እናደርጋለን። አሁን በአጠቃላይ እንግዲህ ሁኔታ ነገሩ ወደ መገባደዱ ነው። ምናልባት ካሌብ ነው ትንሽ የሚያስቸግረው። የመጀመሪያ በእርግጥ ዝና በደንብ ከተያዘ አሁን ዝናን እዚህ ጋር ማስፈታት ከቻለ ካሌብ በጣም ከባድ ነው። እነ መድብልም አደጋ ላይ ናቸው። ሌላው በጣም አስቸጋሪ ነው። ግን እዚህ ጋር ነገር ጆሹ ማለት ከቻለ
የዝና ጉዳይ በደንብ ከተያዘ ተደራራቢ ክሶቹ ተደባብረው ተከሰሱ ነገርዮሽ እዚህ ከተስተካከለ ሁሉም ነገር በአጭር ጊዜ እንደሚያልቅ ምንም ጥርጥር የለውም ማለት ነው። እንግዲህ እንዳልኳችሁ ካሌብን ደግሞ ያኛው ልጅ መድብል ካገኘው ያኛው ልጅ ደግሞ ገንዘብ ካገኘ ምንም ችግር የለበትም። ዝናን እንግዲህ እንደሚፈራው ታውቃላችሁ። ግን ትናንት ያችን አለመኖራን ያችን ክፍተት ተጠቅሞ የዝናን ቦታ ለኔ ስጠይ ብሎ ነው እንግዲህ አስቀድሞ የተሸማሸመው። ምክንያቱም ዝና እኮ አይረባም ዋሽቶሃል ምናምን ብሎ ብዙ ኢንፎርሜሽኖችን ሲዘባርቅ ነበርና አያችሁት አይደል? በቃ ሳልፎ ምክንያቱም ገንዘብ ጥቅምን ለማግኘት ነው እንግዲህ ከስር የገባው ሰው። ስለዚህ ያ ነገር በአጭር ጊዜ ግን እንደሚጠናቀቅ ተስፋ እናደርጋለን። አለበለዚያ ግን ትንሽ ከበድ ያለ ነው የሚሆነው። ምክንያቱም መድብልም ያን ነገር እዚህ ጋር ነገርዮሽ ማስተካከል የማይችል ከሆነ ለሱም በጣም ከባድ ነው፣ ለቤተሰቡም በጣም አስጊ ደረጃ ነው። በቃ ማለት በጣም ትልቅ መስዋዕትነት ያስከፍላቸዋል። የገንዘብ፣ የሰው፣ የህይወት እንዲሁም በቃ የጊዜ ምናምን በቃ ብዙ ይሄን ያክል ካሳለፉት በላይ አሁን ከባድ ነው የሚሆነው። ለምን ዝና ከተለቀቀ ዝና ካለ ግን ኦኬ። በነገራችን ላይ ካሌብ ሞሳ ምንድነው ዝናን ራሱ ይሄን የማይረባ ካገኘው እዛው ግድ ይለዋል አለም እንደዛኛው ልጅ ጉድ እኮ ነው ጋይስ። የሆነ ሰው ተጠቅሞባችሁ እናንተ የሆነ ችግር ውስጥ ስትገቡ በቃ እንደውም ማሳለፉ ነው የሚሰጧችሁ። በቃ ያያችኋል። ዝና አሁን እንግዲህ ለካሌብ ቀኝ እጁ ነው። ብዙ መስዋዕትነት ከፍሏል፣ ብዙ ነገር አድርጓል፣ ብዙ አብረው ሰርተዋል። ግን ያ አንድ ቀን እንኳን አብረን ሰርተናል አረ ያ ልጅ ነው አላለውም። እንደውም ምን አባቱንስ እያለ እንግዲህ ሲል ነበረ። ቤቱንም እሱ አይረባ ምናምን ቅጥርሴ ብዙ ነገር እያለ ነበረ። እንግዲህ ግን አሁን ደግሞ ካሌብ ያው ይሄ መድብል ማን ነው መድብልን በቃ ስልኩን በቃ ብዙ ነገር እያለ ነው የሚገኘው። ግን ያው መድብል እንግዲህ ስሙን ቀይሮ በፊት ሌላ ብሎ ነው የታወቀው። አሁን ደግሞ በሌላ ስም ነው። ምናልባትም እንኳን ትክክለኛ መድብል ማለት ያ የበፊቱ እሱ መሆኑን ካወቀ ነገር ይሹ ጭራሽ ሌላ የከፋ ነው የሚሆነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት። ባይ ባይ። ወዳችኋለሁ ቤተሰቦች። ላይክ አይረሳ።